ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች ሰላም ለእናንተ ይሁን። በባለፈው ሳምንት እንግዲህ አንድ ፕሮግራም ላቀርብላችሁ እንደሆነ በተከታታይ ክፍል ለእናንተ ይዤላችሁ እንደምመጣ ነገራችሁ ነበር። በዛ መሰረት ዛሬ ወደ እናንተ እንግዲህ ከዩቲዩብ ለምን መስራት ተቸገርን፣ ሰዎች ለምንድነው ዩቲዩብ የማይሰሩት፣ ምንድነው ችግሩ የሚለውን ነገር ልናወራበት መጥቻለሁ ማለት ነው። እስኪ ዛሬ እንግዲህ ወደ እናንተ የማደርሰው ዩቲዩብ አጀማመርና ዩቲዩብ ለመስራት የቸገሩን ነገሮች ወይም ደግሞ እኛ ዩቲዩብ እንዳንሰራ የሚያደርጉን ነገሮች ምን ምን ናቸው የሚሉትን ነገሮች በቀላሉ እንድናውቃቸውና እነዚህ ነገሮች ፈተን መስራት እንድንችል ስለፈለኩኝ ነው ማለት ነው። እንግዲህ ወደ ያስኳቸው መረጃዎች ስናልፍ በመጀመሪያ እንግዲህ ዩቲዩብ እንዴት ነው መጀመሪያ ያለብን ወይም ደግሞ ዩቲዩብ እንዳንጀምር እንቅፋት የሆኑ ነገሮች ምንድን ናቸው? በቀላሉ የምንነጋገራቸው ነገሮች ነው ወደ እናንተ ይዤ የመጣሁት ማለት ነው። በመጀመሪያ እንግዲህ የእውቀት ችግር ነው የመጀመሪያው። ማለት ዩቲዩብ ገንዘብ ይከፍላል ብሎ ያለማመን ችግር ነው የመጀመሪያው። እንግዲህ ብዙ ሰዎች እንደምታዩት እንግዲህ ቴክኖሎጂ ላይ ብዙ ሰው ይጠቀማል፣ ነገር ግን በዩቲዩብ ገንዘብ ጀነሬት የሚያደርግ አይመስላቸውም እና እሱ ነገር አንደኛው ችግር ነው። ነገር ግን ዩቲዩብ በደንብ ገንዘብ ይከፍላል። ስለዚህ እሱን መሰረት አድርገን መስራት ይኖርብናል ማለት ነው። ሁለተኛው ደግሞ ምን ልስራ የሚል ችግር ነው። ዩቲዩብ ላይ ስንመጣ ምን ይዤ ልምጣ፣ ምን መስራት እችላለሁ የሚል ሌላኛው ችግር ነው። እንግዲህ ይሄንን መፍትሄ ሊሆን የሚችለው ምንድነው? ባለን ነገር ነው ዩቲዩብ ላይ መስራት የምንችለው። ባለን በተማርንበት ምን ይዤ ልቀርብ እችላለሁ ብላችሁ ስታስቡ እኔ ምን አለኝ የሚለው ነገር ይቀድማል። መጀመሪያ ምን አለኝ፣ ምን ልሰራ እችላለሁ፣ ስለምን ነገር እውቀት አለኝ፣ ምን አውቃለሁ የሚለው ነገር የመጀመሪያ ይሆናል ማለት ነው። ይሄ ደግሞ በዙሪያችን በአካባቢያችን ካሉ ነገሮች መነሻ ማድረግ እንችላለን። ለምሳሌ አንድ ሰው በተማረበት የትምህርት አይነት ባለበት ሁኔታ እሱን ነገር ለማህበረሰቡ ወይም ደግሞ ያን ነገር ለማያውቁት ሰዎች ማሳወቅ ይቻላል ማለት ነው። ዩቲዩብ ላይ ትምህርታዊ ቪዲዮዎችን መስራት ይቻላል። አካባቢያዊ ቅኝቶችን መስራት ይቻላል። ኤኒ ነገሮችን በዙሪያችን ያሉ ነገሮችን መስራት እንችላለን ማለት ነው። በሁለተኛ ደግሞ ሶስተኛ ደግሞ እንግዲህ ቴክኖሎጂውን አለማወቅ ነው። ስንፍናም አለ እዚህ ላይ። ማለት ቴክኖሎጂውን አለማወቅ ማለት እንዴት ይህን ቴክኖሎጂ ተጠቅመን በምን መንገድ ነው ቫይራል መውጣት የምንችለው፣ በምን መንገድ ነው ይህንን ነገር ተጠቅመን መስራት የምንችለው። በነገራችን ላይ አንድ ምሳሌ ልስጣችሁ እዚህ ላይ። እኔ ዩቲዩብ ስጀምር መጀመሪያ ይመስለኝ የነበረው ህጋዊ የሆነ ማለት የሆነ መሰረታዊ ህግና ደንብ ያለው ቪዲዮ ዩቲዩብ ላይ ለመጫን የሚችል ህጋዊ ፍቃድ ያለው ሰው ብቻ የሚጭን ነበር የሚመስለኝ ዩቲዩብ ላይ። አይ ቲንክ ወደ 2011 ምናምን አካባቢ ነው እንግዲህ ዩቲዩብ ላይ ነገሮችን ማወቅና መማር የጀመርኩት። 2012 አካባቢ ዩቲዩብ ቻናል ከፍቼ መስራት ጀመርኩ። እንግዲህ ብዙ የተሻለ መንገድ ሄጀ ነበረ። እስከ 45000 ሰብስክራይበር እስከ መድረስ ድረስ ደርሼ ነበር። ያው በሆነ መንገድ ቻናሉ ተዘጋ እና ምን ለማለት ፈልጌ መሰላችሁ፣ ሰዎች የሚያስቡት ዩቲዩብ ላይ የሚለቀቁ ቪዲዮዎች በዘፈቀደ የሚለቀቁ አይመስላቸውም። ማለት ማንም ሰው ተነስቶ ዩቲዩብ ከፍቶ መልቀቅ የሚችል አይመስላቸውም እና እሱ ነገር አንደኛው ችግር ነው። ሌላ ደግሞ ማወቅ ያለብን ነገር ምንም አይነት ትልቅ ነገር መጠበቅ አለ አይደል? ዩቲዩብ ለመስራት ትልቅ ነገር መጠበቅ፣ ምናልባትም ካሜራ መጠበቅ፣ ትልልቅ ማይኮችን መጠበቅ፣ ትልልቅ ላይቶችን መጠበቅ፣ በጣም ፋንታሲ የሆኑ እነዚህ ትልልቅ የቅንጦት እቃዎችን መጠበቅ ሌላኛው ችግር ነው። ግን ይሄንን ትተን በቀላሉ በትንሽ ነገር መስራት እንደሚቻል ማወቅ መቻል አለብን። ምንም ያን ያክል ትልልቅ ነገሮችን ሳንጠብቅ ባሉ ነገሮች እጃችን ላይ ባለ ነገር ስልክ በመጠቀም ትንንሽ ሰልፊ ስታንዶችን በመጠቀም መስራት እንችላለን ማለት ነው። በአካባቢያችን እና እጃችን ላይ ባለ ነገር መስራት እንደምንችል መገንዘብ መቻል አለብን። ሌላው እዚህ ጋር ልመክራችሁ የምፈልገው አንድ ነገር አለ። በተለይ ይህን ቪዲዮ የምትመለከቱ የዩኒቨርሲቲ ተማሪዎች ካላችሁ፣ እናንተ የዩኒቨርሲቲ ተማሪዎች ሆናችሁ ዩኒቨርሲቲ ላይ ያላችሁና አሁን እየተማራችሁ ያላችሁት እባካችሁ እድሉን ተጠቀሙበት። ይሄ ምን ለማለት ፈልጌ መሰላችሁ፣ መቼም ቢሆን ከዩኒቨርሲቲ ስትወጡ የማታገኙት አንድ እድል አለ። እኔ ያደርገው የነበረው ነገር ሰዓት ለማጫወት ወይም ደግሞ ሰዓታችሁን ለመጨመር ዩኒቨርሲቲ ያሉ ኮምፒውተሮችን መጠቀም ትችላላችሁ። እኔ እሱን ስጠቀም ስለነበር ሰዓት መሙላት እንደሚታወቀው በጣም አስቸጋሪ ነው። የዩቲዩብ ሰዓት 4000 ሰዓት መሙላት በጣም አስቸጋሪ ስለሆነ እሱን ነገር ዩኒቨርሲቲ ላይ ያላችሁ ተማሪዎች እሱን ተጠቀሙበት። ሌላው ደግሞ በአራተኛ ደረጃ ልነግራችሁ የምፈልገው ነገር ዩቲዩብ ኮንሲስተንሲ ይፈልጋል እና እሱን ኮንሲስተንሲ ልክ ቪዲዮ በመጫን ኒቻችሁን ወይም ደግሞ ልሰሩት የፈለጋችሁትን ነገር በመሰረታዊነት ሁልጊዜ
በተደጋጋሚ ካደረጋችሁ ዩቲዩብ ቫይራል ያወጣችኋል ማለት ነው እና ኮንሲስተንሲ ያስፈልጋል ማለት ነው። ስለዚህ አሁን ችግር ናቸው ብለን የነገርኳችሁ እነዚህ 5 ጉዳዮች አሉ ከታች ማለት ነው። ማለት 4 ነገሮች አሉና እነዚህ ነገሮች በደንብ አድርጋችሁ ካሰባችሁበት በቀላሉ ዩቲዩብ መስራት ይቻላል ማለት ነው። በነገራችን ላይ ለመጀመር በጣም ያን ያክል በጣም ባይካበድና በቀላሉ እንዴት ወደ ስራ መግባት ከዛ በኋላ ስራው በነገራችን ላይ እየወደዳችሁት ነው የምትሄዱት እና የምትወዱትን ነገር ደግሞ ይዛችሁ ነው ልክ በጣም ቀለል ያሉ ነገሮችን ይዛችሁ ለመስራት ሞክሩ። በ5ኛ ደረጃ ልነግራችሁ የምችለው ደግሞ የካሜራ ፍርሃት ነው። ብዙ ሰዎች ካሜራ ይፈራሉ። እንዴት እንደዚህ ማለት ብቻችሁን እንደዚህ ምናምን በስልካችሁ ነው ተለማመዱ እስኪ ቤት ዘግታችሁ ምናምን እንደዚህ መስታወት ላይ እያወራችሁ ምናምን ራሳችሁ ሞክሩት። ከዛ በኋላ ምንም ማለት ቪዲዮ ሰርታችሁ የምታውቁ ሰዎች እንደውም አሁን ላይ ቀላል ነው። በርግጥ ቲክቶክም ምንም ስላለ ሰዎች ቪዲዮ ለመስራት ያን ያክል ይቸገራሉ ብዬ አላስብም እና እሱን ነገር ሞክሩት። ከዛ በኋላ ካሜራ እየለመዳችሁ ከሄዳችሁ ምንም ነገር አይመስላችሁም። ምናልባትም እንግዲህ ሰው ፊት መቅረብ ምናምን ሊከብዳችሁ ይችላል። ግን እንደዚህ ቤት ውስጥ የሚቀረጹ ኒሾችን መስራት የምትችሉበት መንገድ ካለ እሱን መስራት ትችላላችሁ። ስለዚህ በብዛት እንግዲህ ሰዎች ከዩኒቨርሲቲ ተመርቀው ይወጣሉ። አሁን የመንግስት ስራ ማግኘት ትንሽ ከባድ ነው እንደምታውቁት። ስለዚህ ራሳችሁን የምታግዙበት ገንዘብ የምታገኙበት መንገድ ሊኖር ይገባል ማለት ነው። እሱን ነገር ለማግኘት ደግሞ በራሳችሁ መታገል መቻል አለባችሁ። እየሞከራችሁ ነው እንጂ ቁጭ ብላችሁ ዝም ብላችሁ ገንዘብ ሊመጣ አይችልም ማለት ነው። እየሞከራችሁ በመጣ ቁጥር ገንዘብ ወደ እናንተ ይመጣል ማለት በተደጋጋሚ በሞከራችሁ ቁጥር። ሌላ ዩቲዩብ ላይ ልመክራችሁ የምፈልገው ነገር ምንድነው? የሴቲንጉ የምናምኑ ነገር አያስጨንቃችሁ ማለት እያወቃችሁት ትሄዳላችሁ። ከምንም በላይ ዩቲዩብ ቻናል ክሬት ከማድረጋችሁ በፊት ዩቲዩብ ላይ የተለያዩ ቪዲዮዎች አሉ። እነሱን ቪዲዮዎች አዩ፣ እነዛን ቪዲዮዎች እዩ። እነዛን ቪዲዮዎች ካያችሁ በጣም ነፍ የሆኑ የዩቲዩብ ቻናል እንዴት መጀመር ይቻላል የሚሉ ብዙ ቪዲዮዎች አሉ። እዚህ ላይ ደግሞ ሪኮመንድ ማድረጋችሁ አቡጊዳ ሚዲያ የሚል የዩቲዩብ ቻናል አለ። እኔ በጣም ስማርበት የነበረ የዩቲዩብ ቻናል ነው እና ከዩቲዩብ ቻናል አከፋፈት እስከ መጨረሻ ሞኔታይዝ አደራረግ ድረስ በደንብ የተደራጁ ቪዲዮዎች አሉ። እነሱን ማየት ትችላላችሁ እና ይህንን በመጠቀም ራሳችሁን ተጨማሪ ገቢ ማግኘት የምትፈልጉ እንደ ተጨማሪ ገቢ፣ በቋሚነትም ደግሞ ማግኘት የምትፈልጉ ይህንን ጥንቅቅ ብላችሁ የምትሰሩ ከሆነ በደንብ አድርጋችሁ ስሩበት ማለት ነው እና ዩቲዩብ በደንብ እንግዲህ አሁን ላይ $1 ከ150-60 ብር በላይ ነው የተመነዘረ ያለውና አስቡት እንግዲህ በቀን $1 ራሱ ብትሰሩ ምን ያክል የሚያግዝ እንደሆነ ማለት ነው። እንግዲህ አንድ ኢትዮጵያ ውስጥ ዝቅተኛ የመንግስት ሰራተኛ ደሞዝ ተከፋይ ኦልሞስት አሁን 6000 እያሉ ነው። ይሄ ኔቱ አይደለም በነገራችን ላይ ግሮዝ ነውና ኔቱ ወደ 4000 ምናምን ሲሆን አስቡት እንግዲህ ያ ማለት እናንተ ያን ያክል ብትሰሩ በወር ቤታችሁ በቀን $1 ብትሰሩ የምታመጡት ነገር አስቡት። 4500 ብር በላይ ነው የምታገኙት ማለት ነው በቀላሉ። ስለዚህ ይሄን ነገር ብትሰሩና ሁላችሁም ወደዚህኛው ቢዝነስ ብትገቡ እንግዲህ የኛ ችግር ያው እንደምታውቁት መብራት ነው፣ ጨለማ ሆኗል። ባይ ባይ ጨርሻለሁ። ይመቻችሁ። ቁልጭ እያልኩ ማለት ደህና ሆኑ። ለማንኛውም በቀጣይ በሌላ ቪዲዮ እንገናኛለን። ያው መብራት ይባል። ይመቻችሁ።